ከትላንትና ወዲያ እኔና ሰላም ተገናኝተን ነበረና በጣም ደስ የሚል ቆይታ ነበር ያሳለፍነው። ማርያምን በጣም ጸዴ ሰው ነች እና አንዳንድ ሰዎች ዝም ብላችሁ በቃ ኮሜንት ካለ ማድረግ ይሻላል ብላችሁ ሰዎች ናችሁ መሰለኝ። ሰላም ደስ አላላትም፣ ሰላም ትንሽ ደብሯታል ምናምን የምትሉ ሰዎች ምን ታደርግ ከዛ በላይ ማለት አክብራኝ ነው የመጣችው። በጣም ስለግራ ስለገባኝ ነው። ምክንያቱም እዛ ጋር አክብራኝ እስከመጣች ድረስ መከበር አለባት እና ዶንት ጄጅ ሄር ኦኬ። ማንም ሰው ጄጅ እንዳያረጋት። ከሰሞኑ ሰላም ተስፋዬና ቲክቶከሯ ጃኒ መገናኘታቸውን ምክንያት በማድረግ የተለያዩ አነጋጋሪ ሀሳቦች ሲተላለፉ ቆይተው ነበር። ይኸውም ጃኒ ሰላምን ባገኘችበት ወቅት እንዲሁም ደግሞ ጃኒ ለሰላም ተስፋዬ ስጦታ በሰጠችበት ወቅት ስጦታ ስትቀበል ምንም አይነት ፈገግታ ከሰላም አይታይም፣ ሰላም ተስፋዬም ደስተኛ አትመስልም፣ ፊቷ ላይ ንቀት ይታይባታል በማለት ብዙ ሀሳብ መልእክቶች በተለያዩ ቦታዎች ሲዘዋወሩ ተመልክተን ነበር። ለዛም ጉዳዮች ነው እንግዲህ በቪዲዮ መግቢያ እንደተመለከታችሁት ጃኒ የራሷን ሀሳብ ምልከታ የተናገረችው። ሰላም ተስፋዬ ተፈጥሮዋ እንዲህ ነው፣ እባካችሁ አታሳቁብኝ፣ ኮመንት ላይ መታችሁም የማይገባ ቃል አትጠቀሙ፣ የማይገባ ኮመንትንም አጻፉ፣ አለመጻፍ እኮ ይቻላል ስትል መልእክቷን ያስተላለፈችው። ይህን ጉዳይ አስመልክቶ የጉዳዩ ዋነኛ ባለቤት በብዙ ቦታ ወቀሳ የደረሳት ሰላም ተስፋዬ በኢንስታግራም ገጿ ላይ ስላለው ሁኔታ ዝምታዋን በመስበር መልሷን ሰጥታለች። በእለቱ ከጃኒ ጋር ስላለፈው ሁኔታም ገለጻ አድርጋ በኢንስታግራም አካውንቷ ላይ ጽሑፍን አጋርታለች። ዘርዘር ባለ መልኩ ጃኒና ሰላም ስለነበራቸው ቆይታ እንዲሁም ደግሞ ሰላም ተስፋዬ ስላስወቀሳት ጉዳይና ሰላም በስተመጨረሻ ስለሰጠችው መልስ ጠቅለል አድርጌ ላስደምጣችሁ ብቅ ብያለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቀው ቪዲዮ እንዲደርሰው ይሁን። ቀጥታ ይዘን ወደ መጣነው ዝርዝር መረጃዎቻችን እናመራለን። ቲክቶከሯ ጃኒ በተለያዩ ቃለመጠይቆቿ ላይ ስለ ሰላም ተስፋዬ ተናግራ አትጠግብም። የወደፊት ህልሜም ሰላም ተስፋዬን ማግኘት ነው። ከበፊት ጀምሮ የእሷን ፊልሞች እያየውን ያደግኩት፣ እጅግ ወዳታለሁ፣ አከብራታለሁ በማለት በተለያዩ ቦታዎች ስለ ሰላም ተናግራ ነበር። ታዲያ ጃኒ ህልሟ ተሳክቶ ከሰላም ጋር ከ3 ቀናት በፊት ተገናኝተዋል። ጃኒም በፕሮግራሙ ላይ በደንብ በመዘጋጀት ሰላም ተስፋዬንም ያስደስታል ብላ ያሰበቻቸውን ስጦታዎችን በማዘጋጀት ሰላምን አግኝታታለች። በቪዲዮ እንደተመለከታችሁት 6-7 ቪዲዮም በጃኒ ቲክቶክ አካውንት ላይ ተለቋል ማለት ነው። እንግዲህ ጃኒ ሰላም ጋር ስትሄድ የአንገት ወርቅ ስጦታ እንዲሁም ደግሞ የራሷን የሰላም ተስፋዬ ፎቶ በትልቁ በማሰራት 2 ትልልቅ ስጦታዎችን ሰጥታታለች። የአንገት ወርቁን እንግዲህ በእናቷ ስም አድርጋ ነው ሮማን የሚለውን፣ በተለይ እናቷን በተለያዩ ቦታዎች የምትወደውን ነገር ትናገር ስለነበረ ሰላም እናቷ እንደምትወዳ ቃለው ያንንም አስመልክቶ የእናቷን ስም በእጇ የተነቀሰችውን ሮማን የሚለውን አርን ወስጄ እንግዲህ በወርቅ አሰርቼ ይኸው ስጦታ ስትል ነው ጃኒ ለሰላም ተስፋዬ እንግዲህ ያንን የወርቅ ስጦታ የሰጠችው። በመቀጠልም ትልቅ በሚባል ደረጃ ፎቶዋንም አሰርታ ስጦታ ሰጥታታለች። ታዲያ እንግዲህ ቲክቶከሯ ጃኒ አጠቃላይ ያለውን ሂደት በተለያዩ ቦታዎች ቆራርጣ እንግዲህ ቲክቶኳ ላይ ለቀው ነበረ። ያንንም የተመለከቱ ሰዎች ነው እንግዲህ አንዳንድ ኮመንትን መጻፍ የጀመሩት። ሰላም ተስፋዬ ላይ ደስታ አይነበብም፣ ሰላም ተስፋዬ አንቺ እንደጓጓሹ እሷም ጓግታ አልተደሰተችም፣ በአጠቃላዩ ሰላም ተስፋዬ ንቃታለች በማለት እንግዲህ ኮመንት የሚጽፉ ሰዎች ነበሩ። በሌላ በኩል እንግዲህ አይ የለም ሰላም ተስፋዬ ፊቷ እንደዚህ ነው፣ ለብዙ ነገር አትደነግጥም፣ ብዙ ነገርም ላይ እንግዲህ ችኩል ብላ ምስጋና አትሰጥም፣ የተረጋጋች ስለሆነች ነው እንዲሆነችው እያሉ ደግሞ በሰላም በኩል ያሉ ሰዎችም ሲከራከሩ ሰምተን ነበር። እንግዲህ እነዚህን ጉዳዮች አስመልክቶ ጃኒ ቀደም አድርጋ መልስ ሰጥታለች። በቪዲዮ መግቢያም እንደተመለከታችሁት እባካችሁ አንዳንድ ሰዎች ኮመንት ካለ መጻፍ እያላችሁ ይሄንን ዝም ብለን ጽፈን እንውጣ እያላችሁ የምትጽፉት ነገር ደስ አይልም። እኔና እሷ ተገናኝተናል፣ አክብራኝ ቦታ ጊዜ ሰታይ ነው በተቀጣጠርንበት ቦታ የተገኘችልኝ። በመቀጠልም ጥሩ ሰዓት አሳልፈናል። እኔና እሷ በሰላም ተለያይተናል። እባካችሁ የማይገባ ነገር እየጻፋችሁ አታሳዝኑብኝ በማለት ጭምር ዶን ጀጅ ሄር ወይም ደግሞ በማይሆን ነገር አትፍረዱ እያለች መልእክት አስተላልፋለች ማለት ነው። ይህን ጉዳዮች አስመልክቶ እንግዲህ ሰላም ተስፋዬም እነዚህ ወቀሳዎች የደረሷት ይመስላሉ። ለብዙ ነገር አልጓጓችም። ጃኒ ብዙ እንዳደነቀቻት ሰላምም አልተደሰተችም፣ ናቅ አርጋለች የሚሉ ኮመንቶች እንግዲህ ሰላምም የደረሰቻቸው በሚመስል ደረጃ ሰላም ተስፋዬ በኢንስታግራም ገጿ ላይ ስቶሪ በማድረግ ምላሽ
ምላሽን ሰጥታለች ማለት ነው። እንግዲህ ሰላም ያለችው በጠቅላላው በእንግሊዝኛ ጽሁፍ ነው ያጋራችው። ይሄ ፊቴ እንግዲህ ሁልጊዜ እንደዚህ ነው፣ ለብዙ ነገር ቁጡ፣ ለብዙ ነገር ብስጩ የሚመስል ይመስላል፣ ነገር ግን ፊቴ እንደዚህ ነው በሚል ነገር ነው እንግዲህ መልእክቷን ያስተላለፈችው። እዛ ላይ የሆነችው ሁኔታ አጠቃላይ ከተፈጥሮዋ ጋር ያለ መረጋጋት፣ ከፊቷ ጋር ያለ ኤክስፕሬሽን ነው። ከዛ ውጪ ምንም አይነት ሰው እንደሚሰጠው አይነት ጀጅ አይደለውም ብላ ነው እንግዲህ በስቶሪ መልክ እንግዲህ ኢንስታግራም ላይ ያጋራችው። የተለያዩ ሰዎች ስም እየሰጡ በንቀት መልክ ነው በተለያዩ መልክ ነው እያሉ የሚሰጧት ነገርም ሙሉ ለሙሉ እንደማይወክላትና አጠቃላይ የተፈጥሮዋና የፊቷ ሁኔታ እንደዛ ስለሆነ እንግዲህ ያሳያችው ፋሻል ኤክስፕሬሽን ወይም የፊት ገጽታ እንደሆነ ነው ጠቅለል አርጋ ሐሳብ መልክቷን ያስተላለፈችው። ከዛም በመቀጠል እንግዲህ እሷ ስቶሪ ባረገችው ላይ የተለያዩ ሰዎች ኢንቦክስ ሲያረጉላት ነበር። ትክክል ነው ሰላም፣ እኛም አይተናል፣ በተለያየ ቦታ ፊትሽን እናቀዋለን፣ የተቆጣሽ ትመሲ ነበር፣ ስንቀርብሽ መልካም ነሽ እያሉ ብዙ ሰዎች እንግዲህ በኢንቦክስ ሲመልሱላት ነበር። አንዳንዶችም እንግዲህ ሰላም ስቶሪ ባረገችው ላይ ምን አይነት ሪፕሌይ ወይም ደግሞ በውስጥ ሲጽፉላት ነበር መሰላችሁ? እኛ እዚህ ቦታ አይተንሽ ነበረ፣ ፎቶ ለመነሳት ሁሉ አስበን ፊትሽ ገጽታው ስለሚያስፈራ ቁጡ ስለምትመሲ መቅረብ ሁሉ ፈራን እያሉ ኮመንት ያደረጉላት ሰዎችንም እዛው ስቶሪዋ ላይ በድጋሚ አጋርታለች። ይኸው ስቶሪ ብላ እንግዲህ ሐሳቧን ገልጻለች። እንዳልኳችሁ የፊት ሁኔታዬ እንደዚህ ነው፣ ሌላ ነገር ቁጡ ሰው መናቅ ምናምን ነገር ሆኜ አይደለም ብላ ባጋራችሁ ስቶሪ ብዙ ሰው በውስጥ መጥቶ የጻፈላትን ጽሁፍ አብዛኞቹንም መልሳ እየፖስተቻቸው ነበር። አንዳንዶቹ እያዝናኗት፣ አንዳንዶቹ ከዛ በኋላ ያሉት ኮመንቶች እያስገረሟትም በሰሞነኛው ጉዳይ ስትከታተላቸው እንደነበር ነው። በተለይ ደግሞ በውስጥ ያደርሷት የነበሩ ሰዎችንም አብራ ስቶሪ እያረገች በውስጥ የተጻፈላትን በተለያየ ቦታ እንግዲህ ስትበትን የነበረው ማለት ነው። ይህንን የፊት ገጽታዋን አስመልክቶ በስተመጨረሻ እንደውም አንዳንድ አስገራሚ ኮመንቶች የነበሩት ምን ነበረ? እንደውም አሁን አንቺ ገለጻ ካረግሽ በኋላ ተረድተንሻል፣ የፊት ሁኔታዬ እንዲህ ነው ብለሽ ከነገርሽን በኋላ ተረድተንሻል። ከዚህ ቀደም የተለያየ ትልልቅ ሆቴል አይተንሽ ፎቶ መነሳት የፈራን ሰዎች ነበርን፣ ሰው መቅረብ የማትፈልግ እየመሰለን፣ ለካ ተፈጥሮ ሁኔታሽ መሆኑን አላወቅንም ነበር፣ ግን ስለተረዳንሽ በቀጣይ ስንገናኝ ፎቶ እንነሳ ይሆናል በማለት ጭምር እንግዲህ በውስጥ ሲጽፉላት ነበር። እነሱን ሁሉ እንግዲህ ሰላም ተስፋዬ ስቶሪ እያረገች ብዙ ሰው ይኸው በውስጥ የሚልክልኝ እያለች እያጋራች ቆይታለች ማለት ነው። ከሚገርመው ነገር ሰላምና ጃኒ አብሮ በለቀቁት ቪዲዮ አንዳንዶች አዝናኝ በመሰለ መልኩ፣ አንዳንዶች አነጋጋሪ በመሰለ መልኩ ነው ኮመንት ሲያደርጉ የነበረው። አንዳንዶች ምንድነው ሲሉ የነበረው እዛ ላይ ንግግሩ ላይ በደንብ ካያችሁ ጃኒ የተናገረችው ንግግር አለ። የሰላምን ፊልሞች እያየው ነው ያደግኩት፣ ያንቺን ፊልም እያየው ነው ያደግኩት እያለች ለሰላም ስትነግራት ነበር። ሰላም ደግሞ እንደዛ የሚላትን ሰው አትወድም እያሉ የራሳቸውን መልከታ የሚሰጡ ሰዎች አሉ፣ ከእድሜ አንጻር እያፎካከሩ። ሌሎች ደግሞ እንግዲህ ቲክቶከሮች እኮ ብዙም በአርቲስቶች አይወደዱም፣ አርቲስቶችን ስራ ብዙ ቲክቶከሮች ስለቀሙ አርቲስቶች እኮ ብዙ ቲክቶከሮችን አይፈልጓቸውም እያሉም የሚናገሩ ሰዎች አሉ። ሌሎች ደግሞ አርቲስቶች እኮ ራሳቸውን ከፍ አድርገው እንደ ክላስ ነው የሚያዩት፣ ያም ያለያያል እያሉም ደግሞ የራሳቸውን መላምት የሚሰጡ ሰዎች አሉ። በአጠቃላዩ ግን እንግዲህ ሰላም ተስፋዬ የራሷ የተፈጥሮ ሁኔታ ከመረጋጋትም ጭምር እንደሆነ ገልጻለች። ጃኒም ቢሆን አብረን ጥሩ ሰዓት አሳልፈናል፣ እባካችሁ እኔ ያከበርኳትን ማይሆን ነገር እየተናገራችሁ አታስቀይሙብኝ ስትል ነው ጠቅለል አድርጋ መልእክቷን ያስተላለፈችው። የሁለቱም የጋራ አድናቂ ወዳጆችም ሁለቱም አንድ ላይ ጥሩ ሰዓት አሳልፈዋል። ሰላም ተስፋዬንም እናቃታለን፣ ብዙ ቦታ የተረጋጋ ባህሪዋን ነው የምናውቀው። በማይሆን ስም የማይሆን ኮመንት አትጻፉ። የሁለቱ አንድ መሆን አስደስቶናል። ሁለቱም ጥሩ ሰዓት አሳልፈዋል። ይህንን ደግሞ ሰላምም ስቶሪ አድርገዋለች። የጃኒን ቪዲዮና ፎቶዎች ሰላምም ስቶሪ አድርገዋለች፣ ገብታችሁ መመልከት ትችላላችሁ ሲሉ ነው እንግዲህ በስተመጨረሻ መልእክታቸውን ያስተላለፉት ማለት ነው። ጠቅለል ባለ መልኩ እንግዲህ እኔም ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ነበር ይዤላችሁ የመጣሁት። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ሰላሙን ሁሉ ተመኘውላችሁ። ሰላም።